አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንዴት ናችሁ? የሆነች እህት ኮሜንት እየጻፈችልኝ ነው። ዛሬ ብቻ ሳይሆን አሁንም በፊት ጽፋልኛለች እህታችን ማለት ነውና እህቴ አባቷ አፈቀርኩሽ እያለ መቀመጫ መቆሚያ ሰጣኝ። ኩሽና ስገባ ኩሽና ይገባል፣ ሳሎን ትገባ ሳሎን ይገባል እያለች ታሁንም በፊት ጽፋልኝ መለስኩላት። አሁን ደግሞ ጽፋለች እና እስኪ ወደ እናንተም እንደው ለእናንተም ትምህርት ይሆናል የምታውቁት ደግሞ እስኪ የምታውቁ ምን ማድረግ እንዳለባት በእኔ ጭማሪ ላይ ንገሯት ለእህታችን ማለት ነው። ወላሂ በጣም አስቸጋሪ አረብ ሀገር ትንመጣ አስቸጋሪ ብሎ የሚገጥመን ነገር ምንድነው? አረቦች ወንዶች አፈቀራችሁ እያሉ የሚያስቸግሩን በጣም ትልቅ ችግር ነው ማለት ሀባይ በጣም ማለት ነው። ታውቃላችሁ አረቦች በባሎቻቸው፣ በወንድሞቻቸው፣ በልጆቻቸው፣ በአባቶቻቸው የምትመጣን ሴት በጣም ከባድ ነው። እኛን ለመጥፎ ነው የሚያስቡን ማለት ነው ሴቶቹ እና በጣም ያሳዝናል ማለት ነው። ጭራሽ አባቷ ነው ያለችኝ። እንግዲህ የመዳም አባት ይመስለኛል። ኮሜንቱን አስቀምጥላችኋለሁ። አባቷ ነው ወይስ ባሏ ብላት አልመለሰችም። እኔ ግን ኮሜንት መልሳለሁ ሁልጊዜ ለሁላችሁም ማለት ነው ሀባይብና እንዳለችው አባቷ ነው ያለችኝ። እንግዲህ አስቡ እንግዲህ አባቷ ምን አይነት ሰው ሆኖ ነው በአላህ እንግዲህ አባቷ ተሆነ ደግሞ አሮጊት ነው የሚሆነው። እንግዲህ አስቡት እንግዲህ ይህች ልጅ መቀመጫ መስሪያ አጣሁኝ ምን ትይኛለሽ እያለች ነው። በጣም ያሳዝናል። አረቦች አንዴ ደግሞ ወደድነት አሉ ከባድ ነው። በጣም መጥፎ ነው እውነት ለኛ በጣም ከባድ ነው። ወላሂ ነው የምላችሁ። እንደው አዲሶች አሁን እናንተ አዲስ የሆናችሁ አሮጌዎችስ እሺ ታውቃላችሁ። የአረብ ወንዶች ወደድናችሁ ሲሉ የሚያጋጥመን ምን አይነት የሚያጋጥመን መጥፎ ነገር እንዳለ ያው በሩሃችን ነው የምንፈረመው ማለት ነው። እውነቴን ነው የምላችሁ። ልክ ነፍስ እንዲያጠፋን በሉት ይገሉናል ማለት ነው። ይገሉናል ወይ እነሱ በቃ አሁን እችት ምን ማድረግ እንዳለባት እስኪ እናንተም ጻፉ። እስኪ እኔም በቻልኩት ልንገራት ማለት ነው። እና እህታችን ማድረግ ያለብሽ አንደኛ ለሴትዮ ብነግራት ምንም አታረገኝም ብለሽ እሷን የምትተማመሪ ተሆነ ንገሪያት። ግን አይ አታምነኝም ብለሽ የምትይ ተሆነ የምትጠራጠሪ ተሆነ አንደኛ ሰውየውን በፍጹም ፊት አትስጪ። እሱ ባለበትም አትሂጂ። በቃ መገልመጥ አለብሽ። የአይን ግልምጫ በቃ ሲያዝሽም አለቀ። እሱን ቀጥ ብለሽ አለማየት ነው ያለብሽ በፍጹም ማለት ነው። በቃ ሁልጊዜ ኮስተር መሆን አለብሽ። ኮስተር ብለሽ ማለት ነው። ነገሩን እነሱ ወደኑት አሉ ተኮሳተርንም ማለቀስንም እነሱ አይለቁም ማለት ነው። እውነቴን ነው የምላችሁ። እነሱ በጣም መጥፎች ናቸውና በጣም ያሳዝናል። ካልሆነ ደግሞ ለአንቺ በጣም የሚያስቸግርሽ ከሆነ ኮንትራት ሆንሽ ቤት መቀየር ነው። ሌላ ምንም የለም። ሴትዮን ብነግራት ይሄ ነገር አስቸጋሪ ይሆናል። ለምሳሌ አሁን እንደዚህ እያደረገ ነው አባትሽ እያስቸገረኝ ነው ብታያት የአባቴን ስም ልታጠፊ ነው ብላ አንድ ነገር ልታረግሽ ትችላለች። አይ እቺ ልጅ እውነቷን ነው አባቴን ጸባይ አውቃለሁኝ ይሄን ነገር ያረጋል ብላ የምታምን ከሆነ አሁን በፊት ገጥሟት ከሆነ እሱን ወይ ትሰርባለች። ገባችሁ? ወይም ካለበት ቦታ ወይ አንቺን ታስወግዳለች ተቤት ወይ እሱን ደግሞ ታስወግዳለች ማለት ነው። ስለዚህ እሷ ይሄን ታረጋለች ብለሽ የምታምን ተሆነ ንገሪያት። አይ ይሄንን ነገር ደግሞ በነግራት አታምነኝም ጭራሽ እኔን ነው እንትን የምትለው የምታጠምደኝ የምትይ ከሆነ ደግሞ አርፈሽ አንቺ እንትን ማለት አለብሽ። ወይ ቤት መቀየር አለብሽ ወይም ደግሞ ቤት መቀየር የለብኝም እዚህ ነው መስራት የምፈልገው ታሽ ደግሞ ሰውየውን በፍጹም ማለት ነው ራስሽን ጠብቀሽ በፍጹም ቀጥ ብለሽ በሄደበት እንዳታይ። በቃ ኩሽና የሚገባ ከሆነ ትተሽ ውጭ። አንቺ ኩሽናውን ስራ እቃ እንኳን እያጠብሽ ከሆነ ትተሽ በቃ ወደ ውጭ መውጣት አለብሽ። ወደ እነሱ ወደ ያሉበት ቦታ መሄድ አለብሽ። እሳላ ከሆነ እሳላ ለመሄድ በቃ የሚከተልብሽ ቦታ ትተሽ መዞር። እኔ አጋጥሞኛል። እኔን ሳይሆን በእርግጥ ማለት ነው። አሁን ቤት አዲስ ገብቼ የእህታቸው ሰራተኛም አለች። የእህታቸው ሰራተኛ እኔን እስከሚያመጡ ድረስ እዛ ቤት ታግዛቸዋለች እና
አንድ ላይ ሆኖ የሚኖሩ ሰዎች ናቸው። እንዴት መሰላችሁ? እህትማማቾች ነው እየኖሩ ባሎች የአንዲቱ ባል ያችን ሰራተኛ ይወዳል ማለት ነው። ግን ኢትዮጵያዊ አይደለችም፣ ሌላ ዜጋ ናት፣ ፊሊፒን ናት፣ ኢንዶኔሽያ ናች። ከዛም በኋላ እኔ ቢያንስ 2 ወር ነው ምናምን የሆነኝ እዛ ቤት ማለት ነውና በእርግጥ እንደሚወዳት ዋይፋይ ራሱ ሰርቆ እሷ እንደሰጣት ምናምን ነግራኛለችና ቤት ዋይፋይ አይሰጡም ለሰራተኛ። ከዛም በኋላ አንድ ቀን እሷ ልብስ ታጥባለች፣ ጠዋት ላይ ነው። እኔ ደግሞ ጽዳት ጨርሰን ያው እኔን ስራ እያስለመደች ነበር አዲስ ስለሆንኩ ማለት ነው። ከዛ እኔ ልብስ ተኩሳለሁ፣ እሷ ልብስ እያጠበች የምታጥበው ትንሽዬ ሽንት ቤት አለች፣ የዝብ ብቻ ማጠቢያ ማለት ነው፣ የልብስ ብቻ ማጠቢያ ሽንት ቤት አለችና እዛ ውስጥ ቀሰለው ውስጥ ጎንበስ ስትል ተኋላ ሄዶ እንቅ ያረጋታል ማለት ነው። ከዛ በጣም እኔ እንጃ የሆነ በቃ ጠረጠርኩችን ሴት እኮ ያዛት ብዬ ማለት ነው። እነሱ የሉም ወጥተዋል፣ ሴቶቹ ማለት ነው። ትምህርት ቤት ሊያደርሱ ልጆች ሂደዋል፣ በዛው አልመጡም፣ ቆይተዋል። አድርሰው ምልስ ይሉ ነበር፣ ግን እዛ ቆይተዋል። አድብቶ ነው ያዛት እና አሮጌ አባትየው ዋናው ባለቤት በሽተኛ ነው፣ ሰራ ተቀምጧል። የሆነ በቃ የሆነ ቅንጭላቱን በሽተኛ ስለሆነ ምንም የሚያስታውስ የለም፣ አያዋራም ምናምን አፍ ምናምን እንትን አይልም ማለት ማውራት አይችልምና ቁጭ ብሏልና ሰውየው አለበት። እኔ እሳላ ነው ልብስ የሚተኮሰውና እዛ እየተኮስኩኝ በቃ ጨነቀኝ። አልሄድ ምን ማድረግ ነበረብኝ? እንግዲህ ቤት ውስጥ ካሜራ አለ ምን አለ። ከዛም በኋላ እሷም ገልመጣም በጫማም ተማታተው እሱም ጋር ሰውየውም ጋር ተቤት አይወጣም፣ ስራ የለውም ምናምን ሰውየው ማለት ነው። ከዛም በኋላ ወጣ ይው አልነካትም፣ ግን በጣም በቃ ተመታተዋል፣ መተዋል ምናምን። እሷ ግን ፊት አሳይታው ነው። ለምን ዋይፋይም ሰጥቷታል። እነሱ የሚጠሉትን ነገር በቃ አብረው ያወራሉ በስልክ ምናምን ማለት ነው። ፊሊፒን ነው የብቻ ክላስ አለው ምናምን እሱ ቁጭ የሚልበትና በኋላ እንደገና ነገረችኝ። እንዴት ዝም አልሽ? ሰውዬው ወደ እኔ ትመጣ መጥተሽ ሳለመናገርሽ እንዴት ነው? በቃ የሆነ ብቻ ነው የማደርገው፣ ግራ ገባኝ። በቃ ምን ማድረግ ነበረብኝ? እኔ እዛ ሽንት ቤት መሄድ ነበረብኝ? ምን እያረክ ነው ማለት ነበረብኝ እሷ ጋር። በቃ እኔ እንጃ በጣም ግራ ገብቶኝ፣ እሷ ግን ተቆጣች። እንዴት እህትሽ አይደለም ወደ እኔ ትመጣ ሰውዬው እንዴት እንትናት ምናምን ብላ አለችኝ። እኔም አዲስ ስለሆንኩኝ ዝም አልኩኝ እና ወላሂ በጣም ከባድ ነውና ያቺ ልጅ እንግዲህ ያው የዛለታ ያለውን ነገር ነው ያንቀጠቅጣቷል። እንደው አንቀጠቀጠኝ ምናምን እንዲያለችው አለች እና ወላሂ እንደዚህ አይነት ነገር አጋጣሚ ስለሆነ ከዛ አንቺንም ያልፍብሻል ወላሂ ነው የምልሽ፣ በጣም ባለጌ ሰው ነው ምናምን እያለችኝ እኔ በተዛ ቤት እናትዬ ቶሎ ብዬ ለቀቅኩኝ። በቃ 3ኛው አይደል ቤት ቀየርኩ ማለት ነው። ግን እኮ እሱ አማች ነው። የዛ የቤት ያሉት ሰዎች የልጅቱ ባል ነው፣ የ3 ጎረምሳ አባት ነው እና በጣም መጥፎ ናቸው እነሱ። እና አሁን ያቺ ልጅ አሰሪዋት አይሆን እንግዲህ የመዳማ የእህቷ ባል ነው አስቡ እንግዲህ ማለት ነው። እና በጣም እንደዚህ አይነት አጋጣሚ አለ። እሷ ግን መጀመሪያ ፊት ሰጥተዋል፣ ያወራሉ ምናምን። ይሄ ጥፋት ነው። እኔ ተወንዶች ጋር በደው ምንም ነገር ከነሱ ጋር ንግግርም አያስፈልግም። በቃ ኮስተራ መሆን አለብን። ከነሱ ጋር ምንም ጥቅም አያስፈልግም። እና በጣም አሁንም እህታችን አንቺ እንደነገርኩሽ እንትን ማለት አለብሽ፣ መተው አለብሽ፣ ያን ሰውዬ መሸሽ አለብሽ። ሴትዮቱን ብነግራትስ እንዴት ነው ያው አናኗራችን ምናምን እንግዲህ ያው ብትነግረን ያለውን ነገር ገለጽ አርጋ ብትነግረን ይሄን ብታረጊ እንል ነበር። ግን እሷ ምን ላርግ ነው የምትለው? ምን ላርግ ሰው አባቷ አፈቀርኩሽ እያለ መቀመጫ ሳጣይ ምን ላርግ ነው የምትለው? እንግዲህ አኗኗራቸው እንዴት እንደሆነ ለማወቅ እንግዲህ እንጃ። ግን ካልሆነ ቤት መቀየር ነው ያለብሽ እና አረቦችን ማፍቀር፣ አረቦች አፈቀርኳችሁ ትሉን መጠንቀቅ አለባችሁ አዲሶች። አደራ አንዳንዴ ዝም ብሎ ፍቅር መጥፎ ነው። እውነቴን ነው የማላችሁ። ከድንጋይ ፍቅር አለና ፍቅር ይዞናል፣ ፍቅር እንደዚህ ነው ምናምን። ከባድ ነው ቶቼ አረብ ሀገር መጥቶ ፍቅር፣ በተለይ በአረቦች ልጆች በአረቦች ባሎች በጣም ከባድ ነውና ራሳችሁን ጠብቁ። ይሄ የብዙ ሰው አጋጣሚ አሉ። አረቦች ደግሞ ታውቃላችሁ እኛ ሀበሻ ሴት በጣም ነው የሚወዱት። በጣም አንዳንዶቹ እንደውም ይጠየፋሉ ምናምን ይላሉ። ላይ እኔ ወዲ አይጠየፉም። የአረቦች የሀበሻን ሴት በፍጹም አይጠየፉም። እውነቴን ነው የምላችሁ። ተሚስቶቻቸው አብልጠው ነው የሚወዱት ማለት ነውና በእርግጥ እሱ ሚስቱ ፊት እንዲያልወደድሽ ያደርጋል። ብዙ ጊዜ ደግሞ ሚስቶቻቸው ፊት እንደማይወድሽ ስራሽ እንዳይጥመው
እንደማይጥመው ምናምን የሚነግራት ተሆነ ስላንቺ የሆነ ተንኮል ለሚስቱ ተንኮል የሚያስብ ከሆነ ለሚስቱ ነገረኛ ነገር እየወሰደ ካንቺ ተሚያይሽ ምን እንደምትሰሪ የሚነግር ከሆነ እውነቴን ነው የምላችሁ እሱ ውዶሽ ነው እንደዛ የሚያደርግሽ ማለት ነው። ብዙዎቹ ጥሩዎቹ ምን ያደርጋሉ መስላችሁ? ሚስታቸው ፊት ስላንቺ በቃ ግልጡን ነው የሚያወሩት። ገባችሁ? ምግብሽ ጣፍጥ እንደዚህ ጣፍጣል ምግቧ ሆነ ግልጣዊ ነገር ግልጥ ናቸው። ግን ሚስቱ ፊት የሚያቀራቀርብሽ ከሆነ አንቺን እየወደደ ነው ማለት ነው። ስለዚህ መጠንቀቅ አለብሽ እህቴ። ሚስቱ እንዲታምነው ነው እንጂ አንቺን ጥላቻ ኑሮበት አይደለም። በጣም ከባድ ነው እህቴ። አንቺንም እንግዲህ አላህ ይገድፍሽ፣ ጠንክሪ። በፍጹም እንዲያትበገሪ እንኳን ላሮጊት ማለት ነው። እንኳን ላሮጊት ወጣቶቹ ራሱ እውነት እኔ በጣም የሚያስጠሉ ማለት ነው። እውነት እኔ ከሀበሻ ወንድ ያረቦቹ አይበልጡም። እውነት በፍቅር ቢሆን በምንም ማለት ነው ምንም አይመስሉኝም። እውነቴን ነው የምላችሁና ተጠንቀቁ። ብዙዎቻችሁ አደራችሁን ስለ ባሎቻችሁ አፈቀሩን ልጆቻችሁ አፈቀሩን እያላችሁ በፍጹም እንዲያትሉ። አረቦች እናቶች ቢያውቁ እኛ ወይ ለመግደል ነው የሚያስቡት። አሁን እንደውም ይሻላል እንጂ በፊት እኮ በጣም ከባድ ነው። ያኔ ለማውራት ራሱ የሚዘነገንን ነበር የሚሰራው ማለት ነው። ድሮ ውሃ እያፈሉ ምናምን ይባላልና በጣም ከባድ ነው። እና በፍቅር ቢሞቱ ነው ራሱ እነሱ የሚሻላቸው ማለት ነው። አበሻ ሴትና የእነሱ ልጆች ተፋቅረው ምናምን ተዋድ ቢገኝ እውነቴን ነው የማልኩት ቅጣቱ ከባድ ነው። እነሱ ራሱ ተኛ ልጅ ቢወልዱ የዛ ሀገር መንግስት ቅጣት አለበት። እውነቴን ነው መቅጣት አለበት። ለምን እነሱ ልጆቻቸውን የትም አይጥሉም። እኛ ልጆቻችን እንደው ብናረግዝ እንኳን ልጆቻችን ተቀብለው እኛን ወደ ሀገራችን ነው የሚልኩት። እና በጣም የዚህ ሀገር ህግ እንደኛ ሀገር ህግ አይደለም፣ እንደ ሀገራችን አይደለም። እማታውቁ ተጠንቀቁ። በቃ ሌሎች እንድትኖሩ ስለምትችሉ በዚህ ላይ ማለት ነው በፍጹም። እና እወዳችኋለሁ፣ አከብራችኋለሁ። ወሬ አበዛሁባችሁ። እወዳችኋለሁኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ሀባይቦች እሺ